በነፋስ ኃያል ተቀጠቀጧል ለአሕማረ ተርሴስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 7 ቀን ቅድስት ሥላሴ ዓመታዊ ክብረ በዓል ነው። በዓለ ንግሥ ነው። እሱም በተመለከተ አጠር ያለ መልእክት እንነጋገራለን። ሁለት ነገር ነው ይዘን የምንሄደው፣ ምስጢረ ሥላሴና ሕንፃ ናምሩድ ወይም ደግሞ ሕንፃ ሰናዖር የሚለውን ሁለት ነገሮችን ይዘን እንሂድና ትምህርታችን እናጠቃልላለን። የጊዜ ባለቤት እግዚአብሔር ሁላችንም እንዲያስተምረን መልካም ፈቃድ ይሁንልን። በመዝሙር 48 ቁጥር 7 ላይ በነፋስ ኃያል ተቀጠቅጧል ለአሕማረ ተርሴስ ይላል። ምንድን ነው የሚለው? በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ ይለናል። መዝሙር 48:7 በዚህ ተነስተን እነጋገራለን። በነፋስ ኃያል ተቀጠቅጧል ለአሕማረ ተርሴስ። እንግዲህ ወደ ዛሬው አገልግሎት ስንሄድ የምናስቀድመው ሥላሴ የሚለው ነው። ሰለሰ ሶስት አደረገ፣ ሶስትነት። ሥላሴ ሶስትነት ማለትን ነው ይለናል። ቃሉ በመጽሐፍ ቅዱስ አይገኝም፣ ግን ስለ እግዚአብሔር ሶስትነት የሚገልጸውን አጠቃላይ ያጠቃልላል። ስለ እግዚአብሔር አንድነት፣ ሶስትነት የሚገልጠውን በሙሉ ያጠቃልላል። ማለት ሥላሴ ማለት ሶስትነትን ያጠቃልላል። ሥላሴ ስንት ናቸው? አንድም ሶስትም ናቸው ብሎ አንድነቱን ሶስትነቱን የሚጠቀልል ኃይለ ቃል ነው። መጽሐፍ ቅዱስ ላይ ግን የለም። ነገር ግን ዘፍጥረት 1:2 መዝሙር 32:6 ኢሳይያስ 6:8 ላይ ተቀምጦ የምናገኘው አንድነት ሶስትነት አለ። የመጀመሪያው ላይ ስናይ የአብን ልብነት፣ የወልድን ቃልነት፣ የመንፈስ ቅዱስን እስትንፋስነት ኦሪት ዘፍጥረት በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይለናል። እግዚአብሔር በመጀመሪያ ይላል ሰማይና ምድርን ፈጠረ፣ ይሁን አለ ይልና ፈጠረ ብሎ አብን ይሁን አለ ብሎ ቃል ድምፅ ስለሆነ ወልድን መንፈሱ በኋላ ነበረ ይልና አንድነት ሶስትነትን እንዳለ ፈጠረ በሚለው አንድነቱን ሶስትነቱን ይዘረዝራል ማለት ነው። መዝሙር 32 ላይ በምናየው ኃይለ ቃል ደግሞ ምን ይላል? መዝሙር 32 ላይ እነሆ ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉ ሁሉ ኃይሉ። በእግዚአብሔር ቃል ሰማያት ጸኑ። ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት። ሳህሉ ለእግዚአብሔር የእግዚአብሔር ቸርነትን ምድርን መላ፣ በእግዚአብሔር ቃልም ሰማያት ጸኑ። ወምስትንፋሰ አፉ ሁሉ ኃይሎሙ፣ ሁሉ ኃይሉ የተባሉ መላእክትን ማለት ነው። ሀበ አልቦ ሀበቦ፣ ካለመኖር ወደ መኖር አምጥቶ አገልጋዮቹ አደረገ። በአጭሩ ሳሉ ለእግዚአብሔር መላ ምድረ፣ የእግዚአብሔር ቸርነት ምድርን መላ ይልና ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማያት ጸኑ ይልና ወምስትንፋሰ አፉ ብሎ አንድነትን ሶስትነትን እዚህ ጋር ይገልጣል ማለት ነው። ኢሳይያስ 6 ላይ ደግሞ ቁጥር 8 ላይ እንዲህ ይላል ወይብሉ ኩሎሙ ቅዱስ ቅዱስ ቅዱስ። ይሄ ሶስትነትን ይገልጣል። እንዘ ይብሉ ይሴብሑ፣ እንዲህ እያሉ ያመሰግናሉ። ምን እያሉ? ቅዱስ ቅዱስ እያሉ ያመሰግናሉ። ይሄ ሶስትነት ነው ማለት ነው። በአጭሩ ግን በብሉይ ኪዳን ሰዎች ድርሻችንን እንውሰድ ብለው ወረዱና የግላቸውን ይዘው በዚያው በነውና ተነው ቀሩ፣ ወደ ዓለም ተዘሩ። በእነሱ ምክንያት ኦሪት ዘፍጥረት ምዕራፍ 6 እንደምናየው ዓለም በኃጢአት ተጥለቀለቀ። እግዚአብሔር ከሰማይ ሆኖ ቢመለከት ከሰው ልጆች ኃጢአት የተነሳ ዓለም ምን ብላለች? እነሆ ረክሳ ነበረ። ዓለም አሰቃቂ ሆና ነበረ። በዚህ ጊዜ ነው እግዚአብሔር ኖህን ግበር ታቦተ በዘትድን፣ የምድንበት መርከብ ስራ አለና እግዚአብሔር ኖህን እነሆ መርከብ እንዲሰራ አደረገው። በነገራችን ላይ በኖህ ታሪክ ትናንት ተምረነዋል። 500 ዘመን በድንግልና የሞተውን የአዳምን አጽም እየጠበቀ የኖረ ነው ኖህ ማለት። ከ500 ዘመን በኋላ ግን እግዚአብሔር መልአኩን ልኮ ዓለም በንፍር ውሃ ይጠፋል፣
አንተ 3 ልጆችን ትወልዳለህ። ያንተ ልጆችና አንተ ከነሚስት 8 ነፍስ ሆናችሁ ትድናላችሁ። በእናንተ ሁለተኛው ዓለም ይቀጥላል አለና ኖህን ወደ ትዳር ውስጥ እንዲገባ አደረገና ሴምና ካም ያፌት እንዲወለዱ አደረገ እግዚአብሔር። ዓለም በንፍር ውሃ ስታልቅ እነዚህ ልጆች ከነሚስቶቻቸው ኖህ ከነሚስቱ 8 ነፍስ ሆነው ቀሩ። ከዚህ በኋላ ሁለተኛው ዓለም እንደገና ተጀመረ። እግዚአብሔርን ለኖህ ቃል ኪዳን ገባለት። ብርድና ሙቀት፣ ዘርና መኸር፣ ጨለማና ብርሃን፣ ክረምትና በጋ፣ እነሆ እንደሚፈራረቅ ዝናብና በጋ እንደሚፈራረቅ ነገረው። በዚያ ቃል ኪዳን የሰው ልጆች ጉዞ ቀጠሉ። አሁን ከኖህ ልጅ አንደኛው ልጅ የተረገመው ልጅ ነው። ይሄ ካም ማለት ኖህ ወደዚህ ዓለም እንደገና ከንፍር ውሃ በኋላ ላይ ሲሰማራ ወይን ጠቀለና ወይን ጠጥቶ ሰከረ ይላል። ስካር መቼም እንደምናውቀው ራስን ያስጥላልና ልብሱን ጥሎ በተኛበት ጊዜ ካማየው ሲያየው ምን አለ? ሂዶ ለወንድሞቹ ለሴምና ለያፌት አባታችሁ ራቁቱን ተኝቶላችኋል። አባታችን አላለም፣ አባታችሁ ነው ያለው። አያችሁ፣ አባታችሁ ራቁቱን ተኝቶላችኋል ሰክሯልና የአባቱን እርቃንና የአባቱን ኀፍረት እነሆ ለወንድሞቹ ተናገረ። ወንድሞቹ ግን አንድ ጋቢ ይዘው ፊታቸውን ወደኋላ አድርገው ወደ አባታቸው ሳያዩ የአባታቸውን እርቃን በጋቢ ሸፈኑ። ስካር ፈጽሞ ሕይወትን አያሳጣምና የካምንም ንግግር የልጆቹንም መልካም ሥራ ኖህ ያውቅ ነበረ። ከስካሩ ነቃና እነሱን ባረከ። እሱን ደግሞ ምን አለ? የእነሱ ተገዥ አለና ረገሙ። አሁን ባጭሩ እዚህ ላይ ነው እንግዲህ የካም ዘሮች ናምሩድ በምድር ላይ ኃያል መሆን ጀመረ ይላል። ዘፍጥረት 10:9 ላይ የምናገኘው ታሪክ ነው። ከምስራቅ ተነስተው ሰናዖር በምትባል ሜዳ ላይ ስማችንን እናልፋለንና ስማችን የሚያስጠራ ታላቅ ሕንፃ እናንጽ ብለው ተነጋገሩ ይላል። ስማችን እናስጠራ ዘንድ ወደ ሰማይ የሚደርስ ግንብ እንስራ ተባባሉና በእሳት እየተኮሱ መስራት ጀመሩ። ይህም ግንብ 43 ዓመት ፈጅቶባቸዋል ይላል። መጽሐፍ ቅዱስን እስኪናነበውና እንጠቅልለው። ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ይላል። ከአዳም ጀምሮ እስከዚህ ድረስ እነሆ በአንድ ቋንቋ ብቻ ነበረች ይላል። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ ይላል። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነላቸው ይልና እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው ተባባሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። መጀመሪያ ላይ እግዚአብሔር ያልፈቀደው ሕንፃ፣ እግዚአብሔር ባልፈቀደው ቦታ የሚሰራው ሕንፃም ደግሞ ሥላሴን የሚቃወም ሕንፃ፣ ለነሱ ታሪክ የሆነ ስም የሚያስጠራ ነገር ግን እግዚአብሔርን የሚዋጉበት ኃይል የሆነ ሕንፃ ሰሩ። በእሳትም ተኮሱት። ጭቃውም ሁሉም ድንጋይ ጡብ ሆነላቸው። እነሱ እስከ ሰማይ ለማድረስ እየሰሩ ተጓዙ። እግዚአብሔር ደግሞ የሰው ልጆች በትዕቢትና በተንኮል የሰሩትን ሕንፃ ለማየት ወረደ ይላል። ፈቃዱን ነው ወረደ ይልና እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ ይለናል። ወረደ ይልና እግዚአብሔር ማለት እነሆ እነርሱ አንድ ወገን ናቸው፣ ለኃጢአት፣ ለተንኮል፣ ለክፋት፣ ለክህደት፣ ለዚች ዓለም ሰራኢ መጋቢ የላትም ለማለት አንድ ወገን ናቸው አለ። ለሁሉም አንድ ቋንቋ አላቸው። ስንት? አንድ ቋንቋ አላቸው። አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ሔዋን ክዳ በለስን ስቆርጥ እግዚአብሔር አልከለከላትም።
አዳም የሔዋንን ምክር ሰምቶ በለስ ሲበላ እግዚአብሔር ያያል፣ አልከለከለም። አይከለክልም። እግዚአብሔር ጨርቅህን ጥለህ ልበድ ብትል አይከለክልም። ለዚህም ነው ዛሬ አንዱ ገዳይ፣ አንዱ ተገዳይ፣ አንዱ በይ፣ አንዱ ተመልካች፣ አንዱ አሳዳጅ፣ ሌላው ተሰዳጅ። እግዚአብሔር እኮ ከላይ ያለ በኖህ ዘመን የነበሩ ሰዎችን አይቶ በንፍር ውሃ እንዳጠፋ እኛን የማያጠፋን ስለገባው ቃል ኪዳን ነው። ከመዳግመ ለምድር እያማስና ባይ ከዚህ በኋላ ምድርን በውሃ አላጠፋትም ብሎ ቃል ስለገባ ለሎጥ እነሆ ከዚህ በኋላ በእሳት ዲን ዓለምን አላጠፋም፣ ግን በነፋስ ኃያል ተቀጠቅጧል። ሃይማኖተ ተርሴስ ለምግብ በሰጠን ነፋስ ዓለምን መጠቅለል ይችላል፣ እግዚአብሔር ማጥፋት ይችላል። ግን እንደ አሜሪካ እንደነ ሩሲያ እንደ ሌሎቹ በሰማይ የሚበር በምድር የሚሽከረከር መሳሪያ ያስፈልገው። ምራቅ ለእግዚአብሔር መሳሪያው ነው። ነፋስ ለእግዚአብሔር መሳሪያው ነው። ግን ምን አለ? እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመሰረት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀዋል። ስንረ ቋንቋ አንድ ቋንቋ ነበር የነበር። አሁን ግን ምን አለ? እንውረዳል፣ ቋንቋቸውን እናብዛዋለን፣ አንዱ የአንዱን ቋንቋ እንዳይሰማ እናድርጋለን። እዚህ በኋላ ጭቃ አምጣ ሲለው ድንጋይ ይወስዳል፣ እንጨት አምጣ ሲለው አረግ ይወስዳል። አሁን ቋንቋቸው ምን ሆነ? ተደበላለቀ ማለት ነው። ሊቃውንት መተርጉማን እንዳሉ 71 ቋንቋ የመጣው የዚያን ጊዜ ነው። አሁን በ50ኛው ቀን ለሐዋርያት ወረደ መንፈስ ቅዱስ ላይ ለሐዋርያት ወተናገሩ በነገረ ሁሉ በሐውርት በሁሉም ቋንቋ ተናገሩ ማለት ያን ቋንቋ ነው። ሌላ አዲስ ነገር የለም። እግዚአብሔርም ከዚያ በምድር ሁሉ ላይ ምን አደረገ? በተናቸው። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያው እንደባልቀው። መጀመሪያ ቋንቋቸውን ደበላለቀባቸው። ከዚያ ቀጠለና ምን አደረገ? እነሆ በነፋስ ኃያል ከየት መጣ ባልተባለ ነፋስ ያንን ትልቅ ግንብ ዘራው። ምን ይላል? እናንበው። ዘፍጥረት 11:8-9 እነዚህ እናንባቸው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተው። ምን አለ? እግዚአብሔር መጀመሪያ ቋንቋቸውን ደባለቀ። ቀጠለና በነፋስ ኃያል ተቀጠቅጦ ሃይማኖተ ተርሴስ በኃይለኛ ነፋስ ያንን 43 ዓመት የሰሩትን ሕንፃ በተነው። ከበተነው በኋላ እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው። ሕንፃው ብቻ አይደለም፣ እነሱን ብትንትን አደረጋቸው። ሕንፃውንም በተነው፣ ዘራው። ባቢሎን ማለት የተዘራ የተበተነ ከተማ ማለት ነው። ከዚያ ነው የተወሰደው ስሙ። ከዚያ በኋላ በተናቸው፣ ከተማይቱንም መስራት ተው ይላል። የተረፉት መስራት ተው። ከዚያ በኋላ ተቀጧ። ስለዚህም ስሟ ባቢሎን ተባለ። ባቢሎን የተዘራ ከተማ፣ የተበተነ ከተማ። እግዚአብሔር በዚያ የምድር ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እነሱን በትኗቸዋል። ስለዚህ ማን ተባለ? ባቢሎን ተባለ። ይሄ ነው እንግዲህ ጥር 7 ቀን የምናከብረው ትልቁ በዓል ምንድን ነው? ሕንፃውን አነሱ። ስንት ዓመት? 43 ዓመት። የት ይደርሳል? ሰማይ ጠቀስ ነው። ጨርሰው ምን አደረጉ? እነሆ ጦር ሰበቁና ወደ ላይ መወርወር ጀመሩ። ምን እያሉ? ሰይጣን ለወዳጁ ቅርብ ነው ይባላል። ጦር ሲወረውሩ ደም እየቀባ ይልክላቸዋል። አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው ይላል። በሶስተኛው ምን አለ? እንውረዳለን። መጀመሪያ ቋንቋቸውን አለ የተግባቡበትን የተነጋገሩበትን ሁሎ አለ ወህውር አለው አንድ ሆነው በእግዚአብሔር ላይ አምፀው አብን ወልድን መንፈስ ቅዱስን ወጋን እያሉ የሚነጋገሩበትን አንድ ቋንቋ ወደ 71 ቋንቋ ቀየረባቸው። ምን ማለት ነው? ውሃ ሲባል ጭቃ፣ ጭቃ ሲባል ድንጋይ፣ ድንጋይ ሲባል እንጨት፣ እንጨት ሲባል አረግ ማምጣት ጀመር፣ አፈር ማምጣት ጀመር። ቀጠለ። ያንን 43 ዓመት የደከሙበትን ሕንፃ ነፋስ አመጣና በነፋስ ኃያል መዝሙር 48 ቁጥር 7 ላይ ያለ ነው። እነሆ መጣና ምን አለ? በተነው። እነሱም ተበተኑ፣ ብትንትን ወጣ። ከዚያ በኋላ ከተማዋም አልተሰራችም፣ እነሱም ተበተኑ። ማን ተባለ? አንደኛ ቋንቋቸው ተዘበራርቋል፣ ተገለባብጧል፣ ወደ ውስጥ ተቀይሯል። ሁለተኛ 43 ዓመት የደከሙበት ሕንፃ በነፋስ ተዘርቷልና ቦታው ባቢሎን ተባለ። ባቢሎን ማለት የተዘራ ከተማ ማለት ነው። ይህን ነው የሚገልጥልን። ባቢሎን ማለት የተዘራ ከተማ ማለት ነው። ስለዚህ ጥር 7 ቀንን ስናከብር አንደኛ ምስጢረ ሥላሴን ምስጢረ ሥላሴን የምንማርበት፣
ሁለተኛ ደግሞ ሥላሴን አብን ወጋ ነው፣ ወልድን ወጋ ነው፣ መንፈስ ቅዱስን ወጋ ነው እያሉ የሥላሴን ፈጣሪነትና አኗሪነት ሲገዳደር የነበረው ክፍል ቋንቋውን ተዘበራርቆ እነሱም ተዘርተው ሕንፃቸውም ያለ እግዚአብሔር ፈቃድ እግዚአብሔር ባልፈቀደው ቦታ ላይ የታነጸው ሕንፃ ድብልቅልቆ የወጣበት ቀን ነው። ለዚህ ነው ምን ይላል ዕብራውያን 12 ላይ ቅዱስ ጳውሎስ እንዲህ ይላል። ምንድን ነው የሚለው? በነፋስ ኃያል ተቀጠቅጦ ለአሕማረ ተርሴስ ብሎ ልበ አምላክ ዳዊት የተናገረውን እኛ ግን አለ የማትገለባበት የሥላሴን መንግሥት እንወርሳለን አለ ቅዱስ ጳውሎስ። እንወርስ መንግሥተ እግዚአብሔር እንተ ይታንቀለቅል መንግሥተ እግዚአብሔር እንወርስ፣ የማትገለባበት የሥላሴን መንግሥት እንወርሳለን አለ። በዓለም ያለ ፖለቲካ ይገለባበታል። እነዚህ ሰዎች ንግስና እናገኛለን ብለው ሕንፃ ሰርተው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያሉ ሲዘባርቁ ምን አደረጋቸው ማለት ነው? አደበላለቃቸው፣ አገለባበጠው ማለት ነው። በኖህ ዘመን የነበረው ትውልድ እግዚአብሔርን ሲበድል ያ ትውልድ በንፍር ውሃ ተገለባበጠ። ሌላ አዲስ ትውልድ መጣ። የማትገለባበጥ የሥላሴ መንግሥት። ፈርዖን እግዚአብሔርን አላውቅም እስራኤልን አልለቅም ሲል ፈርዖንን ወሰደና በኤርትራ ባህር ደላለቀና አናወፀና ግብፅን በነፋስ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመት የግብፅን ሰራዊትና ንጉሥ አገለባብጦ እነሆ እስራኤልን አሻግሯል። የማትገለባበጥ የሥላሴን መንግሥት እንወርሳለን ማለት የምድር ነገሥታት እንደምናያቸው የፈርዖን ቤተ መንግሥት ተገለባብጧል፣ ተናውጿል። ለምሳሌ ናቡከደነፆር በነቢያት ቢነገረው በአባቶች ቢመከር እምቢ አለ። መጨረሻ ላይ ምንድን ነው የሆነ ማለት ነው? እንደ እሪያ እንደ አሳማ ሰው መሆኑ ተገለበጠና አውሬ የሆነ ማለት ነው። ለምሳሌ ሄሮድስን ብንመለከት ሄሮድስ በቅዱስ ሚካኤል በቅዱስ ገብርኤል ተነገረው። ምን አለ? እምቢ አለ። እምቢ ሲል ምንድን ነው ያደረገው? የእኛ ጌታ እነሆ በትል መታና ራሱን እያከከ እንዲሞት ነው ያደረገው ማለት ነው። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ ሲናገር እኛ ግን የማትናወጽ የሥላሴን መንግሥት እንወርሳለን። አይናወጽም የተባለው ከአዳም እስከ ኖህ የነበረው ዘመን ተናወጸ፣ ተገለባበጠ። እንደገና ደግሞ አይናወጽም የተባለው የሰባ ትካት ይሄ በኦሪት ዘፍጥረት ምዕራፍ 19 ላይ ያለው ሰዶማውያን ወይም ደግሞ ሰዶምና ገሞራ በእሳት ዲን ተገለባበጡ። ስለዚህ እነሆ የማትገላበጥ ወይም የማትገለባበጥ የሥላሴን መንግሥት እንወርሳለን አለን። ስንጨርሰው ስንጠቀልለው በነፋስ ኃያል ተቀጠቅጦ ለአሕማረ ተርሴስ እነሆ የተርሴስን መርከቦች በአደገኛ ነፋስ ትገለባብጣለህ እንደተባለ ጥር 7 ቀን አንደኛ ምስጢረ ሥላሴን የምንማርበት፣ ሁለተኛ እነዚያ ኃያላን ያሉት ሲናወጹና ሲወርቁ ያየንበት። አሁንም ቢሆን እነሆ ፖለቲካ ይለዋወጣል፣ ይገለባበጣል። ዓለማት እንደዚሁ እግዚአብሔር የምሕረት ነፋስ አለው፣ የመዓት ነፋስ አለው። የምሕረት መላእክት አሉት፣ የመዓት መላእክት አሉት እና የእግዚአብሔር ቸርነት ብቻ ነው ሁልጊዜ ቋሚ ሆኖ የሚኖረው እና የእግዚአብሔርን ቸርነት የምናይበት ጊዜ ያድርግልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በዓለ ልደቱን በሰላም እንዳሳለፍን፣ በዓለ ግዝረቱን በሰላም እንዳሳለፍን፣ በዓለ ጥምቀቱን በሰላም እንድናሳልፍ ይልቁንም ደግሞ ለሁሉም የሚያስፈልጋት ሀገራችን ለኢትዮጵያ ሰላም ነውና ኢትዮጵያ ሀገራችን ሰላም ያድርግልን። ታቦታቱ በሰላም ወጥተው በሰላም እንዲመለሱ ይልቁንም ደግሞ ሕዝባችን ከረሃብ ከስደት ከቸነፈርና ከመከራ እንዲሰውርልን የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።